ምዕራፍ 5 ክፍል 6 ከዚህ በኋላ ቅዱስ ጊዮርጊስ ወደ ንጉሡ ተመልሶ አሁን የምትወደውን አድርግ አለው። ንጉሡም መልሶ ጊዮርጊስ ሆይ እኔ በአማልክቴ እምላለሁ፣ እኔም መከራ አጸናብሃለሁ እንጂ ልገልህ አላስብም አለው። ከዚህ በኋላ ንጉሡ በእርሱ ላይ የሚያደርገውን እስኪመክር ድረስ ጊዮርጊስን እንዲያስሩ አዘዘ። በማግስቱ አዋቂዎችንና የብረት ሰሪዎችን እንዲሰበስቡና ታላቅ ረጅም የሚያስፈራ የብረት መንኮራኩር እንዲሰሩ በውስጡም ርዝመታቸው ክንድ የሚሆን 2 የብረት እሾህ የመላባቸው 100 የብረት መውጊያዎች እንዲተክሉበት በዙሪያውም እግር ብረት እንዲሰሩበትና በእግር ብረቱ ክብ ከንፈር ላይ እንደ መጋዝ ያለ ጥርስ እንዲያወጡበት በውስጡም እጅግ የሚያስጨንቁ የብረት ዘንጀሮች እንዲሰሩ አዘዘ። ከዚህም በኋላ ሌላ የስቃይ መሳሪያ እንዲያዘጋጁ ከአፋቸውም የመጋዝ አይነት ጥርስ ያላቸው በግራና በቀኝ 2 ድስቶች እንዲሰሩ አዘዘ። ወዲያና ወዲህም በ2 ክፍል ተጋጣሚ የሆኑ ቀለበቶች እንዲዞሩበት እንደ መጋዝ አይነት ስለት ያለው መቁረጫ ሰሩለት። ዳግመኛም 2 ወገን ሆነው በክብነት የተገጠሙ የመጋዝ አይነት ጥርስ ያላቸው ወዲያና ወዲህ የሚመላለሱ ሰይፎች ሰሩበት። በ40 ቀን ሰሩት። 20 በአንድ ወገን 20 በአንድ ወገን ሆነው የስቃዩን መሳሪያዎች የሚያንቀሳቅሱ መንኮራኩሮችን የሚስቡ ብርቱዎችና ጉልበታሞች ወታደሮችን አዘዙ። መንኮራኩሩም ስራው በቶሎ ተፈጸመ። ታላቅ የብረት መዝጊያ መስሎ ቆመ። ከዚህ በኋላ ቅዱስ ጊዮርጊስን ከእስር ቤት አምጥተው ወደ መንኮራኩሩ ላይ እንዲያወጡ ታዘዘ። ንጹሕ ብፁዕ ጊዮርጊስም በመጣ ጊዜ ንጉሡ ጊዮርጊስ ወይ ለአጵሎን ብትሰዋ የመንግስትን ዘውድ ታገኛለህ፣ ግን ክርስቶስን ለማገልገል የቆረጥክ ብትሆን ሥጋህ ልትፈጭ በውስጧ ልትጣልባት ላንተ ያዘጋጀኋትን ያችን መንኮራኩር እይ አለው። ብርቱ ጀግና ጊዮርጊስም ጌታዬ ኢየሱስ ክርስቶስን ላገለግለው ቁርጠኛ ነኝ፣ በእኔ ላይ የወደድኸውን ሁሉ አድርግ አለው። ቅዱስ ጊዮርጊስም ቀረብ ብሎ ያንን መንኮራኩር ባየ ጊዜ ሰውነቱ ደነገጠ። በልቡም ከዚህ መንኮራኩር እድን ይሆን አለ። መለስ ብሎም የሕያው እግዚአብሔር ባለሟል ሆይ እንዲህ ያለውን ሐሳብ ለምን ወደ ልብህ ታስገባለህ? ወደ እርሱ የተጠራህበትን ዕድል እወቅ። ክርስቶስ ስለ አንተ በሽፍቶች መካከል ተሰቅሏልና ብሎ ሰውነቱን አጽናናው። ከዚህም በኋላ ከጌታዬ ከኢየሱስ ክርስቶስ በቀር በሰማይም በምድርም ሌላ አምላክ የለም አለ። ከዚህም በኋላ እጁን ዘርግቶ እንዲህ እያለ ጸለየ። ጌታዬ ኢየሱስ ክርስቶስ ወይ መከራህን ለመሳተፍ አብቅተኸኛልና ፈጽሜ አመሰግንሃለሁ። አቤቱ አንተን በ2 ወንበዶች መካከል በመስቀል እንደሰቀሉህ ለእኔም ስለ ቅዱስ ስምህ እሞትበት ዘንድ ይህንን ታላቅ መንኮራኩር አዘጋጅተህልኛልና ጌታዬ መድኃኒቴ ኢየሱስ ክርስቶስ ወይ እኔን ባሪያህን ጊዮርጊስን ስማኝ። የማትለወጥ አምላክ ወይ የሰማዕታት መመኪያቸው የነቢያት ደስታቸው አንተ ነህ። ሰማይን ምድርን የፈጠርህ አምላክ ከጥንት ጀምሮ በቅዱሳኑ አድሮ የሚኖር ከሰው ማን ማረፊያውን ሊያውቀው የማይቻለው ሰማይን በክህሎቱ እንደ ድንኳን የዘረጋው ለጻድቃንም ለኃጥአንም በአንድነት ዝናብን ያዘንብ ዘንድ ደመናትን የፈጠረ እርሱ ነው። ተራራዎችን በክህሎቱ ያጸናቸው፣ ኮረብታዎችንም መጥኖ የፈጠራቸው፣ በተናገረው ቃሉ ነፋሳትን የገሰጸ፣ የበደሉትን አጋንንትንም ለዘላለሙ ይቀጡ ዘንድ ሊያጠፉት የማይችሉት እሳት ትል ባለበት በሲኦል ጉድጓድ የጣላቸው እግዚአብሔር አምላክ ነው። አምላኬ ሆይ ትእዛዝህን ሊቃወም የሚችል ማን የለምና አላውያንን ሁሉ ገስጻቸው። በኋላ ዘመን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሊሆን የወደደ ማንም ልደቱን ሊመረምረው የማይቻለው በባህር ላይ ሲሄድ እግሩን ውሃ ያልነካው በ5 እንጀራ 5000 ሰው ያጠገበ ነፋሳት የታዘዙለት እርሱ እግዚአብሔር አምላክ ነው። ሁሉ ለአንተ ይታዘዛሉ፣ የእጅ ሥራ ሁሉም ፍጥረቶችህ ናቸውና። እግዚአብሔር አምላኬ ሆይ አሁንም ወደ እኔ ና አርደኝ፣ ከዚህ ጭንቅ አድነኝ። ለእኔ ለባሪያህ ለጊዮርጊስ ምሕረትህን አድርግልኝ፣ ምሕረት ገንዘብህ ነውና። ከዛሬ ጀምሮ እስከ ዘላለም ድረስ ቸር ከሚሆን ከአባትህ ከመንፈስ ቅዱስ ጋር ክብር ምስጋና ለአንተ ይገባል። አሜን አሜን ባለ ጊዜም ጭፍሮቹ አቅፈው አንስተው ወደ መንኮራኩሩ ላይ ወረወሩት። መንኮራኩሩንም 40 ሰዎች ያዞሩት ጀመር። እጅግም ተጨንቆ ለ10 ክፍል ተከፈለ። ዱድያኖስና 70 ነገሥታት መገንጥዮስና የግብፅ ንጉሥ ጠራቅሊኖስ ባዩት ጊዜ ድምፃቸውን ከፍ አድርገው አሕዛብ ሁሉ እኛ ከምናመልካቸው ከአጵሎንና ከዜውስ ከጵስድያና ከእስክማንድሮስ ከዲያክና ከአንህጦስ ከአርክሎስና ከሎጥን ከሴቶችም ውስጥ ከታላቂቱ ከአርጤምስ ከኤፌሶን አማልክት በቀር ሌላ አምላክ እንደሌለ እወቁ። ለእነርሱ ምድር ትታዘዛለች። ሰማዩን በከዋክብት ያጌጡት ለነገሥታትም መንግስትን የሚሰጧቸው የሚያበረቷቸው በምድር ላይም እንዲሰለጥኑ የሚያደርጓቸው እነርሱ ናቸው። የአይሁድ ጭፍሮች የገደሉት የጊዮርጊስ አምላክ የት አለ? እስኪ ይምጣ ከእጃችን ያድነው እያሉ ጮኹ። ከዚህም በኋላ ነገሥታቱ የቅዱስ ጊዮርጊስን ደሙ የፈሰሰበትንም አፈር ወስደው ውሃ በሌለበት ጉድጓድ ውስጥ እንዲጥሉት
ክርስቲያኖችም ሥጋውን እንዳያገኙትና በላዩም ቤተክርስቲያን እንዳይሰሩበት ደሙ የፈሰሰበትንም አፈር ወስደው ተአምራት እንዳያደርጉበት ሥጋው የወደቀበትን ደሙ የፈሰሰበትን አፈር የተቀበረበትንም ጉድጓድ በታላቅ ድንጋይ እንዲገጥሙ ታዘዙ። 3 ሰዓትም በሆነ ጊዜ ዱድያኖስና ከእርሱ ጋር የነበሩት ነገሥታት ደስ ብሏቸው እርስ በርሳቸው እየተገባበዙ ዕረፍት ሊያደርጉ ከአደባባይ ተነሱ። ነገሥታቱ በሄዱ ጊዜ ፀሐይ ወዲያና ወዲህ ተከፈለ፣ በሰማይም ጨለማ ሆነ። ምድር ከመሠረቷ እስክትናወጥ ድረስ እጅግ መብረቅና ነጎድጓድ ሆነ። ተራራዎችም ተነዋወጡ፣ ኮረብቶች ተሰነጣጠቁ። ሰዎች ሁሉ ሰማይ ያለፈ እስኪመስላቸው ድረስ ባህር ከወሰኗ ተናወጠች። 15 ክንድም ያህል ወደ ታች ወረደች። ሚካኤል የነጋሪት ድምፅ አሰማ። ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ላይ ሆኖ በማዕከለ ሰማይ ተገለጠ። እልፍ አእላፍ መላእክት ኪሩቤልና ሱራፌል በእሳት ፈረሶች ከበውት ነበር። የኃያሉ የቅዱስ ጊዮርጊስ ሥጋ ባለበት አጠገብ ቆመ። ጌታም ሚካኤልን ጉድጓዲቱን የጻድቁን የቅዱስ ጊዮርጊስን አጽም ሥጋና ደም ስጪኝ በላት፣ እርሱ ከዚህ እንደገና አዲን ይሆን ብሎ ነበርና እኔ የአብርሃም የይስሐቅ የያዕቆብ አምላክ እንደሆንኩ ያውቅ ዘንድ ላስነሳው እወዳለሁ አለ። ሚካኤልም ሰብስቦ በፊቱ አኖራቸው። ጌታም አጥንቶቹን በእጁ ይዞ ወዳጄ ጊዮርጊስ ሆይ አዳምን የፈጠረች እጄ አንተንም የፈጠረች እሷ ናት ብሎ በፊቱ እፍ አለበት። መንፈሳዊ ሕይወትንም አሳደረበት። ኃያሉ ቅዱስ ጊዮርጊስም ከእንቅልፍ እንደተነሳ ሰው ተነሳ። መድኃኒታችንም አረጋጋው። እኔ ከአንተ ጋር ነኝና አትፍራ አለው። ከዚህ በኋላ ሳመው። ሰላምንም ከሰጠው በኋላ በፍጹም ምስጋና መላእክት በፊቱ እያመሰገኑት ወደ ሰማይ አረገ። ቅዱስ ጊዮርጊስ ግን በፍጹም ደስታ 70 ነገሥታትን እየፈለገ ወደ ሀገር መጣ። ዱድያኖስና 70 ነገሥታት ወደ ፍርድ አደባባይ ሲሄዱ አገኛቸው። ቅዱስ ጊዮርጊስም አንተ ከሃዲ፣ ነፍስ ከሌላቸው አማልክቶችህ ጋር አንተ እፈር። አንተ በርትተህ የፈጣሪ የኢየሱስ ክርስቶስን ኃይል መቃወም እንደማይቻልህ እወቅ። አንተንና ርኩሳን ጣዖቶችህን አሳፍራችሁ ዘንድ ከሙታን ለይቶ ያስነሳኝ እርሱ ነው። ከዚህ በኋላ ቅዱስ ጊዮርጊስ ንጉሥ ሆይ አንተ አታውቀኝም እያለ ሮጠ። ዱድያኖስም አንተ ማነህ አለው። እኔ በየክፍሉ የቆራረጣችሁኝ የገደላችሁኝ ከጉድጓድም ውስጥ የጣላችሁኝ ጊዮርጊስ ነኝ። በእግዚአብሔር ስም ላይ ለምን ትታጀራለህ? ቅዱስ ጊዮርጊስ ይህንን ተናግሮ በዱድያኖስ ፊት ቆመ። ንጉሥም ዱድያኖስ አብረውት የሄዱ የነበሩ ነገሥታቱን በውኑ ይህ ውሃ በሌለበት ጉድጓድ ውስጥ የቀበርነው የነበረው ጊዮርጊስ ነው ወይስ ምትሃት ይጫወትብናል አላቸው። የአርማንያው ንጉሥ መገንጢዮስ ይመስላል አለ። ቅዱስ ጊዮርጊስ ግን ይህንን በሰማ ጊዜ እኔ የኢየሱስ ክርስቶስ ባሪያ ጊዮርጊስ ነኝ፣ እኔ የማመልከው የምታመንበት ከሃሊው አምላክ እርሱ ነው ብሎ አሰምቶ ተናገረ። ከፍተኛው መኮንን አናዲሎስም ቅዱስ ጊዮርጊስ ከሞት እንደተነሳ ባየ ጊዜ ከሃዲያን ሆይ ለምን አታፍሩም? እውነቱንስ ለምን ትሸሽጋላችሁ? ይህ በእውነት የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ከሞት ያስነሳው የሕያው እግዚአብሔር ባሪያ ጊዮርጊስ ነው። ስለዚህ እኔም ደግሞ በጌታዬ በኢየሱስ ክርስቶስ አምናለሁ፣ ከኔ ጋራ ያሉ ወታደሮችም ከኔ ጋራ ያምናሉ አለው። ያን ጊዜም ከሃዲው ዱድያኖስ ተቆጣ። ከዚህ በኋላ ከከተማው አውጥተው ራሳቸውን እንዲቆርጧቸው አዘዘ። በዚህ ሁኔታ ጥር 23 ቀን በዕለተ ሰንበት ሰማዕትነታቸውን ፈጸሙ። መንግሥተ ሰማያትንም ክብሩንም ከአለቃቸው ከአናዲዎስ ጋር ወረሱ። ቁጥራቸውም ወንዶችም ሴቶችም ሆነው 3900 ሆነ። ቅዱስ ጊዮርጊስም መልካሙን ተጋድሏቸውን እስኪጨርሱ ድረስ ሁሉንም ያረጋጋቸው ነበር። ቅድስት በረከታቸው ከአገልጋያቸው ጋር ትሁን ለዘላለሙ አሜን። ከዚህ በኋላ ከሃዲው ንጉሥ ቅዱስ ጊዮርጊስን ወደ ፍርድ አደባባይ አምጥተው በብረት አልጋ ላይ እንዲያስተኙት፣ በጀርባውም ከአልጋው ጋር እንዲቸነክሩት፣ በበታቹም እሳት እንዲያነዱበት፣ ከዚያም በኋላ ቅዱስ ጊዮርጊስን ወደ ፍርድ አደባባይ እንዲያመጡ ታዘዘ። ንጉሱም እንዳዘዘ አደረጉበት። ዳግመኛ ስጋው እስኪበጣጠስ ድረስ ዝፍት መጻጻ በላዩ አፈሰሱበት። ዳግመኛም እሳት አንድደው በእሳቱ ኃይል የተነሳ ውሃ እስኪሆን ድረስ አረሩንም አፍልተው እንዲያፈሱበት አዘዘ። እየፈላ በአፉና በሆዱ አፈሰሱበት። ምንም ክፉ ነገር አላገኘውም። ዳግመኛም ችንካሮች በደረቱ እስኪወጡ ድረስ ከታላላቅ ችንካሮች ላይ እንዲያስቀምጡ ታዘዘ። ዳግመኛም በቁመቱ ልክ የሚሆን ታላቅ ድንጋይ ወቅረው ፈልፍለው ቅዱስ ጊዮርጊስን በውስጡ አድርገው ከከፍተኛ ቦታ ላይ እንዲያንከባልሉ ታዘዘ። አጥንቱ ሁሉ እስኪቀጠቀጥ ድረስ እንዲሁ አደረጉበት። ከዚህ በኋላ እግሩን አስረው ከረጅም ዛፍ ላይ ቁልቁል እንዲሰቅሉት በአንገቱም ድንጋይ እንዲያስሩበት አዘዘ። እንዲሁም አደረጉበት። ደሙ በአፍንጫው እንደ ውሃ እየተንጠፈጠፈ 10 መዓልት 10 ሌሊት ተሰቅሎ ሰነበተ። 10 ቀኖችን በተፈጸሙ ጊዜ ከሃዲው ዱድያኖስ ከዛፉ ላይ እንዲያወርዱ ታዘዘ። እነሆ ሊሞት ቀርቦ እስትንፋሱ ትንሽ ቀርቷት ነበር። አውርደው ምድር ላይ ዘረጉት። ከራሱ እስከ እግሩ ድረስ ሰውነቱን በሰይፍ ጨፈጨፉት። ሁለንተናው እንዲበጣጠስ አደረጉት። አናቱ እስኪፈለጥ ድረስ ራሱን በመጥረቢያ እንዲፈልጡ ታዘዘ። ዳግመኛም ሁለንተናው እስኪቀጠቀጥ ድረስ በመጥረቢያ ጭኑን ሰባበሩት። ግን ጊዮርጊስ አድሮበት ባለ በእግዚአብሔር ኃይል ይህንን ሁሉ ታገሰ። ዳግመኛም ረጅም የብረት ዘንግ አምጥተው በእሳት አግለው በቀኝ ጆሮ እንዲተክሉት አዘዘ። ጭፍሮቹም እንደታዘዙ አደረጉ። በቀኝ ጆሮ የተከሉትን በግራ ጆሮው ወጣ። እንደ ሬሳ ተሸክመው ወደ እስር ቤት
እንዲወስዱ ታዘዘ። ቅዱስ ጊዮርጊስን ባጸኑበት ስቃያት ምክንያት ደክሞ በጻር ላይ ነበር። ከሌሊቱ በ3 ሰዓትም ቅዱስ ጊዮርጊስን በዚህ ጭንቅ ሳለ ጌታችን ኢየሱስ ክርስቶስ ወደ እስር ቤት መጣ። እስር ቤቱን ብርሃን መላባት። እነሆ ተነስተህ ደህናህን በእግርህ እንድትቆም እኔ አዝዤሃለሁ አለው። ያን ጊዜም ተነስቶ ደህና ሆኖ ቆመ። ከዚህ በኋላ ጌታ ሳመው፣ እጁንም ዘርግቶ ሰውነቱን ሁሉ ዳሰሰው፣ ኃይሉን አሳደረበት። እነዚህን አላውያን ነገስታትና ጣዖታቸውን ታፈርሳቸው ዘንድ ተነስተህ ወደ ነገስታቱ ሂድ፣ በርታ፣ አትፍራ፣ ሁልጊዜ እኔ ካንተ ጋራ ነኝ። ጊዮርጊስ ስለ ትዕግስትህ በሰማይ ታላቅ ደስታ እንደሚጠብቅህ እነግርሃለሁ። ስለ መልካም ተጋድሎህም መላእክት ደስ ይላቸዋል። እነሆ ከእነዚህ ነገስታት መከራ እየተቀበልክ እንደገና 3 ዓመት ትቀመጣለህ፣ 3 ጊዜ ትሞታለህ። እኔም ከንጹሐን መላእክት ጋር ወደ አንተ እመጣለሁ፣ ነፍስህንም ከአንተ እቀበላለሁ። በተድላ ገነትም በአብርሃም በይስሐቅ በያዕቆብ አጠገብ አስቀምጥሃለሁ አለው። ጌታም ይህንን ብሎ ሰላሙን ሰጠው። ቅዱስ ጊዮርጊስም እያየው በፍጹም ምስጋና ወደ ሰማይ አረገ።